وأشهد أن محمد رسول الله የሚለው ቃል ጋር ሲደርስ ይቃተላለቀው ትዝታው ሁሉ ፊቱ ላይ ድቅን ያለበትና ለቀሰ። ሰሃቦችም በቢላል ለቅሶ ተቀሳቅሰው ከቀብር እንደተነሳ ሰው ግር ብለው መጥተው ተላቀሱ። ፍቅሩ እንዴት ይጸናል! በዚህ ጉዳይ ላይ ሁሌ እንዳዲስ የሚያለቅሱ ወይስ ለመና እንግዲህ 10 ሰከንድ ባልሞላች በዚህ ቪዲዮ ውስጥ እጅግ ማአት ውሸቶች ተዋሽተዋል። በመጀመሪያ አንድ መረጃ ልስጣችሁ። ሳያል ቡካሪ 188 ላይ አቡ ሙሳ እንደዚህ ይላል The prophet asked for a tumbler containing water and washed both his hands and face in it and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. አቡ ሙሳ ምንድነው እሱ ያለው? ነብዩ የሆነ ማሰሮ ነገር አንጦ ዋለን ውሃ የያዘ ከዛ መጣንለት እጁንና ፊቱን ውስጡ ታጠበ አፉን ተግመጥምጦ ማሰሮ ውስጥ ተፋው ከተፋ በኋላ እሱን ታጠቡበት እሱን ላያችሁ ሊያፈሱት አለን። ስለዚህ የሙሐመድ የተግመጠመጠውን እንዲጠጡት እንዲተጣጠቡበት ለነቢላል ያዝ ነበረ። ቢላል የሙሐመድን የተግመጠመጠውን እንዲጠጣ የሚታዘዝ ተራ ባሪያ ነበረ እንኳን ሊከበር። በተጨማሪ ሳያል ቡካሪ 37:55 ላይ ቢላል said to አቡበከር ቢላል ለአቡበከር እንደዚህ ያለው if you have bought me for yourself then keep me for yourself but if you have bought me for Allah's sake then leave me for Allah's work ለአላህ ብለህ ከገዛኸኝ ለአላህ ስራ እንድሰራ ልቀቀኝ ለራስህ ከገዛኸኝ ደግሞ ያዘኝ ብሎ ቢላል ይናገር ነበረ። ምክንያቱም ቢላል እንኳን ደስተኛ ሆኖ ሊኖር ቀርቶ በባርነት ሲሰቃይ ነበር። ሙሐመድም ነፃ ስላላወጣው አቡበከርን ሲለማመጥ ነበረ። ሌላኛው በጣም አስቂኙ ነገር ሙሐመድ ሲሞት ቢላል አዛን ማለት ስላልቻለ በጣም አለቀሰ የሚለው ታሪክ በጣም ብዙ ቪዲዮ የታየው በጣምም ደግሞ በቴሌቪዥን ላይ እንዲያለቅሱ ኡስታዞች የሆኑበት ታሪክ ነውና ዳኢፍ ነው፣ ውሸት ነው። ሐዲስ ላይም የለም፣ በሐዲስ ውስጥም የለም። ታሪክ ነው፣ ሙርሳል ነው፣ የተቆረጠ ነው፣ ፋብሪኬትድ ነው። እነ ኢብን ከሲር እነ ኢብን አጀር አልስቃላኒ ውሸት ነው፣ የተቀፈጠፈ ነው ብለዋል። ታሪኩ ውሸት ነው። በውሸት ታሪክ ነው አዳም ያለቀሱት። ቢላል አዛን ማለት አቅቶት አዛኑን አቋርጦ ለቅሶ በለቅሶ ሆኖ የሚለው ታሪክ ውሸት ነው። ቴሌቪዥን ላይ በእንባ ያደረጋቸው ታሪክ ውሸት ነው። ምራቅ ለመጠጣት አራናት ወደዛ ቅዳሴ ጸበል አደረገው እኮ እነኚህ ሰዎች ናቸው እኮ እኛን አሁን የሚንቁት። ደግሞ ሊተቹ የሚሞክሩት ከተወለደ ጀምሮ የማንንም ሴት ጡት አልጠባም። በጥምጦ አድርጎ ነው በእንጀራ እናት። ሁሴን ማለት መሐመድ ብልቱን ሄዶ ወይ የሚለው ማለት ነው። በኒዶ ነው ያደገው። ኒዶ ምን እንደሆነ እናሳያችሁ። ለማንኛውም ስጋውና ደሙ በሙሉ ከመሐመድ ለሃጭ ነው የተገነባው። መሐመድ ለሃጩን ጠጡ ይል ነበረ። ስለዚህ አንጠጣም ቢሉ ሳቦቹ ከሰለምና ያወጣሉ ማለት ነው። አንተ ውሻ ቅጥዬ ላስካደለ እንደ ያደከው ምን የእሳቸው ለሃጭማ እንደውም ለኛ ጥሩ የለማይ ልጅ ጅስ ወለኝ። እሳቸው ማይም ናቸው፣ እንግሊዘኛ አይችሉም። ነው አረበኛውን አድርገለት ክርስቲያን። አንተ ነህ ማይም ደደብ እኮ እንደ ነብይህ ነኝ። አንበብ ኦኬ። ኡስታዝ እንደዚህ ብሎ ፈስሮላል አዲሱን። ዝም ብለው ውሸት እየደረደርክ ገንዘብ ለመለቃቀም እዚህ የመጣ ሃይማኖት አጣ። ልክ ሲተፉ ምራቅ ሲተፉ አከታቸውን ሲተፉ ሱሐቦች እንዳይለኛ በረኛ ተወርውረው ይይዛል። ይሄ እንዳንተ ሌባ ነው። ስለዚህ አሁንም ቢኖሩ ምራቃቸውን ቢተፉ እና ላባቸውንም ተሻምታቸው መጠጡት ማለት ነው። ድብና አድርጌ አግኝቼ ነው እንደዚህ በለን እስቲ። የመሐመድን ለሃጭ የጠጣም የለም፣ የጠጣ ካለ ለሃጭ አይጠጣም አይቀባም። ስህተት ነው በለን እስቲ። ስህተት ነው የለም፣ ሲጀመር የለም። እና አንተ ኡስታዝ እኮ ነው አላልባለ እኮ የራሱን ኡስታዝ አስጣል ነው። አሁን ኪታቦቹን እያንዳንዱ አስጥለዋል፣ መጽሐፍቶቹን እንዳለ አስጥለዋል። ቀጣይ በዚህ ዘመን ላይ በድፍረት ወጣችሁ አደባባይ ላይ የመሐመድ ምራቅ ብላችሁ እንዴት ትናገራለህ? ምን አይነት በረካ የሚያሰጠው የእሱ የተጉመጠመጠበት የእሱን ሽንታቢውን ምክንያቱም አላህ የከበረው ሰው ነው። ሽንቱን በረካ ሰጣል ወገናችን። አላህ ያከበረው ሰው ነው። እንደዛ ብለን ነው የምናምነው እኛ። ስለዚህ ሽንቱንም ትጠጣላችሁ።
እዚህ ላይ ሽንቱ አለ እንደ እስኪ አንተ መጀመሪያ ሚውት አድርገው ከይፎ ጋር ነው እያወራሁ ያለሁት። አይ አለ የሽንቱም ሀዲሱ ስላለ እሱን እንከፍትልሃለን። እሱን እንጠይቃችሁ ብለን ነው። መጀመሪያ ይሄን እንጨርስና አይሻልም? ወደ አንተ ደግሞ እንመጣለን። ወንድም አንድ ናቸው ሁለቱም አንድ ናቸው። ሁለቱ እዚህ ጋር ሽንት የሚል የለም። ወደ ሽንቱ ደግሞ እንመጣለን። ቆይ ተረጋጋና እሺ እጣቢውን እንጨርስና እሺ ወደ ሽንቱ እንመጣለን። በቃ ጨርሱ እንመጣለን። መልካም። ስለዚህ ታጥቦ የተጎመጠመጠበትንና ያንን እጣቢውን መጠጣት ይህንን ለነ አቡ ቢላልና ለነ ሙሳ የሰጠው ትእዛዝ ነው። ሙሐመድ ያዘዘው አይደለ? ባይዘይ በሌላ ሐዲስ ላይ ደግሞ ለሌሎችም እዛው እንዲሄዱ እጣቢውን ለኡሙ ሰላማ ነው ትእዛዝ የሚሰጥ ለሚስቱ እንትን እናት ነው እንደዚህ ትእዛዝም ይሰጣል። ያ የተጎመጠመጠበትና የተፋበትን ለሌሎችም ሄደው እንዲከፋፈሉት ማለት ነው። እናንተ በእኛ እንዴት ነው ጸበል? አሁን ለምሳሌ አንዱ የሆነ ቦታ ሄዶ ጸበል ይዞ ሲመጣ ለዛ እንደሚሰጠው እጣቢውን ከጠጡ ከተጎመጠመጡ በኋላ የተረፈው ለሌሎችም እንዲሰጡ እንደዛ ያደርጋሉ። ኤኒዌይስ ስለዚህ ይህንን ትእዛዝ የሰጠው ሙሐመድ ነው አይደለ? ጠጡ ብሎ ያለው ሙሐመድ ነው አይደለ? ሱብሃንአላህ። ሐዲሱ ሰሒህ ነው ضعيف ነው ምንም ማቀው ነገር ስለሌለ ቡኻሪ ነው ቡኻሪ። ስለዚህ እኔ ሌላህ የሚችለው ነገር ምንድነው? አዎ እንደው ተሻምቶ ነው ሰሃቦች በዘመናቸው እርሳቸው ላባቸውን ሀታ እንትን ብለው ከላባቸው ሳህን ውስጥ አንድ ቀን እንትን ብለው እንትን ብለው ነው በቃ ብዙ ሰሃቦች እንትን ያሉት ያንን የጠጡት ማለት ነው። በጣም በረካ ስላለው እንደዛ ብለን ነው የምናምነው እኛ። ስለዚህ አሁንም ቢኖሩ ምራቃቸውን ቢተፉ እና ላባቸውንም ተሻምታቸው መጠጡት ማለት ነው። ድብና አድርጌ አግኝቼ ነው። ኦኬ። ስለዚህ ከሙሐመድ የሚወጡት በሙሉ ቆሻሻ ተብለው አይታመኑም ማለት ነው። አርድም ያለው አለ ሜይ ቢ ሐዲሱን አዘጋጁት። እሱንም ሽንቱን የጠጣች ኢትዮጵያዊት ነች። ባይዘ ሽንቱንም የጠጣችው ገነት ትገባለች የተባለችው ደሙም እንደዛው አለ። ኪታቡንም አዘጋጁት እሱን ሉክ ከሙሐመድ የሚወጣው። ስለዚህ ማንኛውም ነገር ቢጠጣ ገነት የሚከታችሁ ነው ማለት ነው። በረካ የሚያሰጣችሁ ነው። በረካ አለው ነው እንጂ ከገነት ይገባል የጠጣው ሰው ያልጠጣው ሰው ደግሞ ከገነት ይወጣል የሚል አይነት ሐዲስ የለም። ትጨመር እዚህ ጋር አለ እንዴ? ኦኬ እንደዛ ከሆነ አላህ ሙስሊም ያልሆኑትን ይባርካል። በሙሐመድ ሙስሊም ያልሆኑትን አይባርክም። ኦኬ አንተ በመባረክ ገነት ልገባ ትችላለህ? አትችልም። ዱንያ ላይ እስከሚኖሩ ግን ላንተም አላህ አዛኝ ነው፣ ለኔም አዛኝ ነው። ለምሳሌ የሙሐመድን ምራቁን በመጠጣት ወይንም ላቡን በመጠጣት ምን አይነት በረካ ነው የምታገኙት? እኔ ለምሳሌ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከጅስማቸው ወይ ከአካላቸው የወጣውን ላብ ቢጠጣ እኔ አላህ ጀነት የሚያስገባኝ ለምንድን ነው? ያ እኔ ከጅስማቸው የወጣ ከአካላቸው የወጣ ላብ ጠጥቻለሁ። ከእርሳቸው አካል የወጣ ላብ ደግሞ እንግዲህ የኔ አካል ውስጥ ስላለ አላህ ገሃነም አያስገባኝም። ጀነት የሚያስገባኝን ስራ ነው እንዲሰራ የሚያግዘኝና ገነት የሚያስገባኝ ነው። ኦኬ ያ ማለት ስለዚህ ከሙሐመድ የወጣ ነገር ሁሉ ገሃነም አይገባም በሚለው ማለት ነው። እንደዛ ከሆነ ስለዚህ ደማቸውም ሆነ ሽንታቸው የጠጣ አንድ ሰው እሳቸውን እዞ ገሃነም አይገባም፣ ገነት ነው የሚገባው ማለት ነው። ኦኬ ስለዚህ ገነት የሚከት ከሆነ እኮ ትልቅ የድነት መንገድ ነው ማለት ነው። ትልቅ የድነት መንገድ አላህ ያግዘዋል ነው። ያንን ሰው ያ እድሉ አታገኝም እኮ አላህ ያንን ሰው እድሉ ከወፈቀ አይ ቲንክ ኔትወርክ ነው ተደውሎለት መሰለኝ ይሆናል ስልክ ሜይ ቢ ስልክ እየተደወለብኝ ስለሆነ አንድ ጥያቄ ጠይቄ ልውጣ ነኝ። ዛሬ ከይቅርታ ጋር ቸኩላለሁ። ምን ነው የልቴን ነው ስልክ እየተደወለብኝ ነው። ስልክ ላውራ ነው። እውነት ምንድን ነው እሱ? ባለቤት ነች ወይንስ ቦስ ነው? አረ ቦስ ነው። ዛሬ የሆነ ሩቅ ቦታ ነው ያለሁትኝና ለዛ አንድ ጥያቄ ጠይቄ ከፈቀዳችሁልኝ አንድ አጭር ጥያቄ ናት። እሷን ጠይቄ እወጣለሁ። ካልፈቀዳችሁ ደግሞ ነገ እንገናኛለን። ደስ እንዳለ
እሺ ክርስቲያን ክፈት ትንቢተ ኤርሚያስ ምዕራፍ 8 ከቁጥር 8 ጥያቄን ቀጥል። እስከዛ የተቃጠለ እንትን ልታመጣ ነው። ኦኬ ጠይቅ፣ ጥያቄን ቀጥል። እሺ ትንቢተ ኤርሚያስ ምዕራፍ 8 ከቁጥር 8 ጥያቄን ቀጥል። ጥያቄ እስኪ ግበት ራስችሁ ካልኩት አልታዘዝም ካልኩ ስለዚህ መሐመድን ለሐጭ የተጉመጠመጠበትን አልጠጣም ካልኩኝ ከእስልምና አልወጣ ማለት ነው። አዎ አትወጣም። ወጣለሁኝ እንጂ አልታዘዝም ካልኩት አትወጣም እንጂ። አልታዘዝም ካልከው አትችልም። አልታዘዝም ማለት ተስማማን እኮ። አልታዘዝም ማለት አትችልም። አልታዘዝም ካልኩኝ ሲያዘኝ እምቢ፣ ይሄ ትእዛዝ ነው። አልታዘዝም ካልኩት በጊዜው ከእስልምና እወጣለሁ። እንደዛ ከሆነ ስለዚህ መሐመድ እጁንና ፊቱን ታጠበ፣ የተጉመጠመጠበትን ጠጣ አለኝ። እምቢ፣ አልታዘዝም፣ አልጠጣም፣ ይሄን ጣቤንም አልጠጣም፣ የተጉመጠመጥክበትንም አልጠጣም ብዬ እምቢ ካልኩት አልታዘዝኩትም ማለት ነው አይደለ? ስለዚህ ካልታዘዝኩት ደግሞ በቁርአኑ መሰረት ከእስልምና እወጣለሁ። አትወጣም። ቁርአኑ እኮ ይልሃል። ቁርአኑን ክፈትለት አንዴ፣ ሱራ 4:65 ክፈተው። መሐመድ የሆነ ነገር አንዴ ተራን ጠብቅ። ቁርአኑ በግልጽ ትወጣለህ ነው የሚልህ፣ ከእስልምና ትወጣለህ ነው የሚልህ። መሐመድ እንትን ብሎ የመሐመድን ፍርድ ማትቀበል ከሆነ የእሱን ትእዛዝ ማትቀበል ከሆነ እንዴት ነው ማወጣው? በጌታህም እምላለሁ በመካከላችሁ በተከራከሩት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝ፣ ልብ በል ፍጹም መታዘዝን እስከሚታዘዙ ድረስ አያምኑ። አልታዘዝም ብዬው አትወጣም እንዴት ትለኛለህ? ቁርአኑ እኮ የሚለው ምንድነው? እሱ ፍጹም እስከሚታዘዙ ድረስ አያምኑም ነው የሚለው። ፍጹም የሆነ መታዘዝ ካልታዘዝከው አልታዘዝህም ካልከው አታምንም ነው የሚለው ቁርአኑ። አንተ ደግሞ ሳትታዘዘው ያለውን ደግሞ አንብበው፣ ራስህ የሚመችህን ብቻ አንብበህ መልስለት። ችግር የለውም። ያው መልስለት። ማንም መልእክተኛ በአላህ ፍቃድ ሊታዘዙት እንጂ አላክንም። በደንብ አስተውል። ሚረዳህ መስሎህ ነው። ማንንም መልእክተኛ በአላህ ፍቃድ ሊታዘዙት እንጂ አላክንም። ስለዚህ አንታዘዝም ካልን እንወጣለን ነው። እስቲ ላንተና ይረዳል የሚላለ እዚህ ገና አሳየኝ አለ ወይ? ምንድነው የሚለው ክፍሉ? ማንንም መልእክተኛ በአላህ ፍቃድ ሊታዘዙት እንጂ አላክንም። ስለዚህ ያ ማለት ነሰሰርሊ መታዘዝ አለብህ ነው። አልታዘዝም ማለት አችልም። ማንንም መልእክተኛ አንተ የምታነበውን ተው። ይሄውልህ ከዛ በፊት ምንድነው የሚለው? ይወጣሉ የሚለው የታለፈ ነገር ስላለ እዚህ ጋር ክርስቲያን ወደ 65 መልሰውማ የሚል ነገር የለም። ይወጣሉ የሚል ነገር የለም ላልከው ይኸው ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም ይልሃል። አየህ፣ የምታምነው መቼ ነው? ፍጹም መታዘዝን ስትታዘዝ ነው። ካልታዘዝከው አታምንም፣ አማኝ አይደለህም፣ ካፊር ነህ ነው በቃ። ይኸው አይልም። ከየት አመጣህ አላልክም? ያው ይላል ካፊር ነህ አይልም። ብራዘር እዚህ ጋር አያምኑም ነው የሚለው እና አያምኑም ማለት አማኝ አይደለም ማለት ነው። ይሄውልህ በጌታዬ እምላለው። ስማ፣ ካፊር ማለት አማኝ ያልሆነ ማለት አይደለም ነገር ላይ እዚህ ጋር ስለ ክርክር ነው ያወራው፣ ስለ እምነት አይደለም ብራዘር። አይደለም ከክርክሩ በተጨማሪ ይኸውልህ ክርክሩን ጨረሰልህ። ምን አለህ መሰለህ? በተከራከሩበት ፍርድ እስከሚፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ከዛ እስከማያገኙና ብሎ ቀጥሎ ደግሞ ምንድን ነው ያለ? ፍጹም መታዘዝን ደግሞ እስከሚታዘዙ ድረስ። ይሄ ደግሞ ራሱን የቻለ ትእዛዝ ነው። ፍጹም መታዘዝን መሐመድን እስከምትታዘዝ ድረስ በክርክር ብቻ አይደለም፣ በሁሉም ነገር ነው። በሁሉም ነገር መታዘዝን እስከምትታዘዝ ድረስ አማኝ አትባልም። በቃ ኦኬ። ሱራ 33 36 ላይ እንደከፈተልህ ደግሞ አላህና መልእክተኛው ነገርን በፈረዱ ጊዜ ልብ በል ምን ብሎ ፈረደ? መሐመድ ጠጣ ብሎ ፈረደብህ፣ ትእዛዝ ሰጠ። ለምእምናንና ለምእምናት ከነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም ይላል። ምርጫ አይገባህም የለህም ካለህ መሐመድ ጠጣ ሲልህ ኖ አልጠጣም ብለህ መምረጥ ትችላለህ ወይ? ትችላለህ አብዱ? አይችልም። ስለዚህ አልጠጣም ብልህ እስከ እምነት ወጣለሁ ወይ? አትወጣም።
ስለዚህ እችላለሁ መምረጥ እችላለሁ ማለት ነው። ይሄውልህ እዚህ ጋር ስለ ክርክር የተወራው ነገር ለአንተ መረጃ አይሆንም። በአንድ ነገር በተከራከራችሁ አብዱ ልስን ትእዛዝ ነው። አላህና መልእክተኛው ነገርን በፈረዱ ጊዜ ምን ብሎ ፈረደ? ጠጣ ብሎ ፈረደ። ለምእመናንና ለምእመናት ከነገሯቸው ለነርሱ ምርጫ ሊኖራቸው ከነገረህ ምን ብሎ ጠጣ ብሎ ከነገረህ ለአንተ ምርጫ የለህም አለ። የአላህና የመልእክተኛውንም ትእዛዝ የጣሰ ሰው ልብ በል አልጠጣም ያለ ሰው ማለት ነው። የጣሰ ሰው ምንድነው አለ? ከእስልምና ይወጣልና አይወጣም ነው የሚለው? አይወጣም ነው የሚለው። ጎበዝ። የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ ይላል። እስልምና ማለት ስህተት ሃይማኖት መሆኑን ስለነገርከን እናመሰግናለን። ስህተት ሃይማኖት አይወጣም ማለት ነው ብሎናል። ሉክ ሙሐመድ የነገረህን አልቀበልም ማለት አይወጣም ከእስልምና ብሏል። ስለዚህ ክፍሉ ምን ይላል? ግልጽ የሆነ ስህተት ውስጥ ተሳሳተ ይላል። ስለዚህ እዛ ሙሐመድ ውስጥ የሚቀመጥ ከሆነ ስለዚህ ሙሐመድ እዛ የተሳሳተ አስተምሮ ነው። ትክክል ነው። እናመሰግናለን። ብራዘር የተሳሳተ አስተምሮ የለም በእስልምና ላይ። አንተ ለራስህን አምጥተህ እያሳየህ ያለ ክፍሉ ፈስረው። እሺ መልእክተኛው የሰጠውን ትእዛዝ የጣሰ ሰው ቅድም ይሄውልህ ከስር ቅድም ያመጣው መረጃ አንተ ብቻ አታውራ። ፈስረው አንብብናው ምኑንም አነብልህ። የመጀመሪያውን እዚህ ጋር ለክርክር የመጣውን ደግሞ የአላህና የመልእክተኛው የመጀመሪያውን ሱራ አላህና መልእክተኛው የሰጠውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ ማለት ምን ማለት ነው? ይኸውልህ መልእክተኛው ከማን ትእዛዝ የሚቀበለው? ከማንም ይቀበል ከማንም ይቀበለው ና ጠይቀኛ። አሁን እያነበብክ አይደለ? ክፈተው፣ ቁርአኑ አለው መልእክተኛው ከማን ትእዛዝ እንደሚቀበል። ከማንም ይቀበል ምን አገናኘው ከጥያቄ ጋር? አለው እንጂ ከፈለገህ በልና ሄድ። ከአላህ ነው ትእዛዝ የሚቀበለው። ገባህ? ከማንም የሆነ ቀጥል። አንተ ከጠቀመ ከማንም በልና ቀጥል። አርጉመንትም ይጠቅምህ ካለ ቀጥል። ከማንም ማለት መልእክተኛው ከአላህ ነው ትእዛዝ የሚቀበለው። አላህና መልእክተኛው አላህ ያለውን መልእክተኛው ይላል። መልእክተኛው አላህና መልእክተኛው ያሉትን የጣሰ እሺ ከእስልምና ይወጣል አለ እንዴ? ይወጣል። ተሳሳተ ነው ያለው እዚህ ጋር። ገባካ? ተሳሳተ ነው ያለው። የተሳሳተ ሃይማኖት ሚል አለ እዚህ ጋር። ምን የራስህን ጨምረ ምናምን ጨማምረህ ታወራለህ? ተሳሳተ ማለት ምን ማለት ነው? በግልጽ ስህተት ውስጥ ያለ ሙስሊም መባል ይችላል። አብዱ ይሄውልህ ሙስሊምነቱን አይቀይረውም፣ ግን ከታረመ ከዛ ጥፋቱ አምኖ ወደ አላህ ከተመለሰ አላህ ይቀበለዋል። ይሄ ሰውዬ እንዴት ነው እሱ ባይዜ ሎክ ጥመት ወይንም ደግሞ ስህተት የገሃነም ነው የሚል ሐዲስ አለ። እኔ እሰጥሃለሁ ከፈለክ ተረጋጋና፣ እኔ ጭንቅላትን በዛው እየታዘብኩት ስለሆነ ጥመት ሁሉ ገሃነም ይከታል የሚል ሐዲስ እሰጥሃለሁ። በደንብ አስተውል። የተሳሳተ ነገር ገሃነም ይከታል ይላል ሐዲስ ስላለ ማለት ነው። ይከታል አይደለም የሚለው ሐዲሱ ራሱ ይመራል ነው እንጂ ኢኖቬሽን ሁሉ ጥመት ነው፣ ጥመት ሁሉ ገሃነም ይከታል ይላል። እኔ እሰጥሃለሁ፣ ችግር የለውም። አትንቀልቀል። አሁን ሐዲሱ ላይ መልስ። ቆይ ያንተን ጭንቅላት እዛው ሐዲሱ ላይ ቻሌንጅ ላድርገህ። ሐዲሱ ላይ መልሰው። ስማ የኔ ጭንቅላት ሐዲስና ቁርአንን ብቻ ነው የሚከተለው እንጂ አንተ ስለተናገርክ ቻሌንጅ የምታደርገው ነገር የለም። ገባህ? ኦኬ እዚህ ጋር አቡ ቢላል ታዟል አልታዘዘም? እንዲጠጣ ታዘዘ። ኦኬ ይሄንን የታዘዘውን ምንድን ነው የታዘዘው? ያ አንብበህልኛል እኮ ቅድም። ምንድን ነው የታዘዘው እኮ ቅድም አንብበህልኛል። እንዲጠጣና እጣሪውን የተመጠበትን እንዲጠጣ ነው። ኦኬ መልካም። እንደዛ ከሆነ ሰንበዲ ይህንን ትእዛዝ አልቀበልም ቢል ስለዚህ ኖርማል ነው አይደለ? ምን አልከኝ? ይህንን ያዘዘው ሙሐመድ ነው አይደለ? ጠጣ ብሎ ሙሐመድ ከራሱ ከልብ ወለድ ነው የነገረው ወይንስ አላህ ንገር ብሎት ነው? እዚህ ጋር ይሄውልህ የአላህ ቃል የለም። ገባካ? ስለዚህ ሙሐመድ ከራሱ ነው የተናገረው። ምኑን? ይሄንን ጠጡ ብሎ ያዘዘው ሙሐመድ የራሱን ልብ ወለድ ነው። እዚህ ጋር ቁርአን ይታያል? አይታየኝም። ትክክል።
ቁርአን ስላልሆነ። ስለዚህ ሙሐመድ የራሱን ሀሳብ ነው የሚናገረው። እጣቢውንና ምራቁን ሲያጠጣቸው የነበረው ከራሱ ነው፣ አላህ ሳያዘው አይደል? አንድ ነገር ልጠይቅህ ለአንተ፣ ይሄ መልስ እንዲሆን ይህ ማለት ነው። እሺ አንድ መንግስት አለ፣ ለምሳሌ ኤግዛምፕል አድርጌ ነው እየነገርኩ ያለሁት። እሺ አላህን በመንግስት መሰለ ማለት ነው። ቴንኪው። ኖ በምንም አልመሰልም። አላህ አምሳያ የለውም። ገባ? ይመስልሃል። ቀጥል። ሱራ 1674 ነው እንደዚያ አካባቢ አትመስል ቢልህ መስልሃል። አልመሰልኩም። እኔ ኤግዛምፕል ብዬ ወደ ሰው አምጥቻለሁ። አታጋጭ። እየሰማሁ ነው። ቀጥልሽ። እሺ ለምሳሌ አንተን ልውሰድልህና አንተ የሆነ ድርጅት እኔ ላይ ስለማንጠጣ ከኔ ጋር ትውሰደኝ፣ ከሚጠጡት እንዳታደርገኝ። ምን ነተራለም እንዴ? አንተ አታገኝም ባክ። ከሚጠጡት ምናምን ትላለህ እንዴ? ከየት አባት ታገኛለህ አንተ? እኔ አታገኝ። ከየት ታገኛለህ? እኛ ማናገኘውም። አንተ ተውና ዳጩን ነው ማታገኘው። አዎ ይሰራልሃል። ማምላጭ ቢላልና ለኢትዮጵያዊ ቢላል አሁን ላይ ጠጥቶ ራሱ እያሰደበን ነው እኮ። ያቺ ሴቷም ሽንት ጠጣች፣ አንተ ደግሞ ምኑ ቀረብኝ ብለህ ነው። እሙ ሰላማም ኢትዮጵያ መታ ነበር፣ ላቡን ትቀባለች። አሰደባችሁን እኮ በስልመት። ምን ችግር ጎዳት ወይ? እሺ ቀጥል። አሁን ምሳሌን ቀጥል። እሺ ሂድ አንተ። ይኸውልህ አንተ ባንድ ለምሳሌ የሆነ ስራ ላይ ብትኖርና ኃላፊ የስራው ኃላፊ አንተ ብትሆን፣ እሺ ካንተ ቀጥሎ ካንተ በታች ደግሞ ሌሎች ኃላፊዎች ሊኖሩ ይችላሉ። እሺ ከዛ በኋላ አንተ የምታወራት ቃል ለምሳሌ ዛሬ ላይ ይሄ ስራ ይሰራል ብለህ ካወራ ከስር ያሉት የሌሎቹ ኃላፊዎች ደግሞ የራሳቸውን የሆነ ማስጠንቀቂያ ስራው እንዲሰራ ሲባል ለራሳቸውን የሆነ ነገሮችን አውርተው እንትን ይላሉ። እሺ ስለዚህ ይህ ማለት ደግሞ ያንተ ስራ እንዲሰራ ነው እንጂ ሌላ ነገር ከራሳቸው ፈልቀው ዛሬ ላይ ይሄ ስራ ይሰራል ብለው ያወሩት ነገር የለም ማለት ነው። በተዘዋዋሪ በተዘዋዋሪ ሙሐመድ የአላህ የበታችኛው ሰራተኛ ነው ማለት ነው። ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ቢሳሳቱ አላህ ይመልሳቸዋል፣ ግን አልተሳሳቱም። ገባ አይደለም? አሁን ኤግዛምፕል ምንድነው እሱ? አሁን ይሄንን ትእዛዙን ምንድነው እሱ ኤግዛምፕል ቫሊድ ያደረገልህ ለአንተ የሰጠኸው ኤግዛምፕል ከዛኛው ጋር ምኑ? እኔ ነኝ የተምታታብኝ ወይ ኤግዛምፕሉ ነው? ልጨብጠው አልቻልኩም። ምንድነው እያልከኝ ያለው? አንተ በምፈልገው ስላልሆነልህ አጨብጠውም። ሰላም በለው። አብዱ እያለ ያለው ምንድነው መሰለህ? አንድ ንጉስ አለ። ከዛ በኋላ እሱ ለቅጥረኛ ሰራተኞች የሚሰጠው ትእዛዝ አለ። ከሱ በታች ደግሞ የሆኑ አለቆች አሉ። ከዛ በኋላ እነሱም ደግሞ ለሰራተኞቻቸው የሚሰጡት ትእዛዝ አለ፣ የራሳቸው ይሆናል። ስለዚህ ሙሐመድ ከአላህ የሚናገረው ነገር አለ፣ ከራሱም የሚናገረው ነገር አለ እያልክ ነው ወንድማችን? ምን አልከኝ? ከአላህም የሚሰጠው ትእዛዝ አለ፣ ከራሱም ደግሞ አላህ ያልሰጠውን ትእዛዝ የሚሰጠው አለ ብለህ እየተናገርክ ነው። ስህተት ከሆነ አላህ ይመልሳል። ኦኬ። ስለዚህ ይሄ ሙሐመድ ምክንያቱም ይሄው በቁርአንን የምታነብ ነገር ከሆነ በተለያየ ቦታ አላህ ነብዩ ሰለላሁ ዐለይሂ ወሰለም በአንዳንድ ነገር ላይ ለአንዳንድ ነገሮች ላይ አላህ ለነብዩ ሲነግራቸው ብዙ ቦታ ላይ አይተናል። ለምሳሌ ስለዚህ ሙሐመድ ሊሳሳት ይችላል። የሰው ልጅ ነው፣ እንዴት አይሳሳትም? ኦኬ። ስለዚህ ሙሐመድ ከራሱ የሚናገረው ንግግር አለ ማለት ነው። ከቁርአን ተንተርሶ ከቁርአኑ የቁርአኑን ትርጉም ለሰሃቦቹ በማብራራት ስለዚህ ሊሳሳት የሚችልባቸው ነገሮች አሉ። ሰው ሆኖ ማይሳሳት የለም። ሐዲሱም ገባካ? ኦኬ እንደሚሳሳት ማለት ነው። ሁሉም ሰው እንደሚሳሳት ሐዲስ አለው። ስለዚህ ሙሐመድም እንደዛው እንደ ሁሉም ሰው የሚሳሳት ነው ማለት ነው። ከተሳሳተ አላህ ያርመዋል። ምክንያቱም የሱ መልእክተኛ ስለሆነ ያለውን ነገር አላህ ቢሳሳት እንኳን በጊዜው ተስተካክሎ አልፏል። ኦኬ። ስለዚህ አሁን ሙሐመድ የተሳሳተባቸው ክፍሎችን ልነግረን ትችላለህ? ያረመበት አለ? አብዲ ምንድነው ሆነ ነው እንዴ? የተሳሳተባቸው ክፍሎችን እስኪ ወይንም ደግሞ
ሳይሳሳት የተተዉ አሁን ላይ አንተ ስህተት መሆናቸው የገባሃል መሐመድ የተሳሳተባቸው ወንድሜ አሁን ላይ አይደለም። የነብዩ ስህተት ከሆነ አላህ በጊዜው አርማቸዋል። ለምሳሌ የትኛውን ክፍል? አሁን አንተ ስህተትን ፍለጋ ላይ ነህ ወይስ ምን ላይ ነህ? አይ አሁን አንተ ታርመዋል ስትል እኮ ደፈንከው ገባ? ያልታረማቸው ስህተቶቹ ሊኖሩ ይችላሉ። ስለዚህ እንትን እንድንለያቸው ነው። አንዳንድ ያልታረሙ የመሐመድ ስህተቶችን አንተ የምታውቃቸውን እንድናጠራ እኮ ነው። እነኚህ ስህተት ናቸው ብለን ኔክስት እንዳንጠይቅ ነው። መሐመድም ተሳስቷል ስለዚህ ብለን እንድናልፍ ነው። አንተን ማራም ያደረገ ምናልባት አብዲልና አብዱ ቢያወሩ እስኪ። ኦኬ መቀጠል እንችላለን። ኦኬ አብዲል እንደ ሳቦች ተረጋጋ። እንደ ሳቦች የመሐመድን ምራቅ ትጠጣለህ? ነገሩን አወኩት እኮ አምጡ እዛ ጋር አነባዋለሁ አልኩ እኮ። አልጠጣም አምጣው አልኩ። አይቼው አልጠጣም። አምጣው አልጠጣም። ስለዚህ የመሐመድን ቆይ ተረጋጋ። የመሐመድን ላጭ የሚጠጣ የሚቀባ እሱ ተሳስቷል። ቦታ አወኩት እኮ እኔ ትርጉም ስላወኩት አምጣልኝ። ትርጉም እንዳለው ሲጀመር ማለት ነው። ገባ? እኔ ካይቼዋለሁ። ተረጋጋ። እንደዚህ በለን እስቲ የመሐመድን ለሃጭ የጠጣም የለም። የጠጣ ካለ ለሃጭ አይጠጣም አይቀባም፣ ስህተት ነው በለን እስቲ። ስህተት ነው የለም ሲጀመር የለም። አምጣ ኦልራይት። ከፍተልና በደንብ ትነግረናለህ። ቆይ ተረጋጋ። አምጣው ተረጋጋ። ሪካርድ አድርጉና አስቀምጡላት። በሐዋርያ 7:31 አዘጋጅልኝ ክርስቲያን። የመሐመድን ለሃጭ ጠጣ የሚል ካለ እሱ ቀጣፊ ነው፣ ሙስሊም አይደለም። በሐዲስ ታሪክ ውስጥም እንደዚህ አይነት የለም። ተቀቡ መሐመድን ምራቁን ተባበሱ ምናምን የሚል ሳቦች እንዲያደረጉ የሚል ውሸታም ነው። እስልምናን አይወክልበት። አረብኛም ስለምትችል አረብኛውንም ታይለናለህ። ፖለቲካ ለማስራት ነው። አምጣልኝ አልኩህ እኮ ሌላ ወሬ ነው ተወራ። በል እኮ መረጃ እንዲመጣ እኮ ነው። በል የለም አልኩህ እኮ ኸላስ ማስረጃ አምጣልኝ እኮ። ሙስሊም አይደሉም በል። እንደዚህ የሚያደርጉ ሙስሊም አይደሉም በል። ለምን እላለሁ? የለማ እንደዛ አይደለም። የለማ አምጣልኝ። የለም ቆይ ተረጋጋ። የለም አይደለ? አዎ የለም። የመሐመድ ላይ ተቀቡ፣ ጠጡ፣ ተባበሱ የሚል በሐዲሳችን ውስጥ የለም። ውሸት ነው። ይሄንን አደረጉ የሚባሉት ሙስሊም አይደሉም በል። የለም ለምን እላለሁ? አምጣልኝ። የለም ብያለሁ። ማስረጃ አምጣልኝ አልኩህ። የለም እንደዛ የሚባል ነገር የለም። ሙስሊም አይደሉም በል። እንደዚህ አይነት መረጃ የሙስሊም መጽሐፍ አይደለም። ለምን እላለሁ? አልልም። የሙስሊም መጽሐፍ አይደለም እንደዚህ አይነት በል። ታዲያ ምንድነው እሱ የምትፈልገው? ሉክ ጠጡ የሚል ታጠቡ የሚል የለም። ሙስሊም አይደሉም እንደዚህ የሚል በል ሲባል አልልም ይላል። ያቃታላ ጥያቄ ስማ። እንዴት መሄድ እንዳለብኝ ማንም ምን እንዴት ማጫወት እንዳለብኝ ስለማቅ ነው። እኔ ክደህ እንድጀምር አድርገሃል የራስን ሳቦች። እኔ ጋር ፖለቲካ ሰራለሁ ስትል ሳቦችን ቀድመህ ትክድና ፐርሚስን እዛ ላይ ገንብተህ ነው። ከሌለ ኮንፊደንስ ካለ አንተ አብዲል ረጅም ሰዓት ቆይታላ። ይሄ ነገር ከሌለ እናንተ መጽሐፍ ውስጥ ከሌለ ሳቦቻችን አልተቀቡም፣ ምራቅ አልጠጡም፣ ምጣቢውን የለም ምትል ከሆነ እንደዚህ አይነት መጽሐፍ በእስልምና ውስጥ የለም። እንዲያደረጉ የሚባሉትም ሙስሊም አይደሉም ብለህ ነው የምትጀምረው። አሁን ማይክን ታነሳለህ። የለም ብዬ አምናለሁ። አለ የምትል ከሆነ አምጣልኝ ማስረጃ ነው። ጎበዝ። የለም በሐዲስ ውስጥም የለም አይደለ? እንደዛ የሚባል ነገር የለም። ሁለት ሳቦች እንደዚህ አላደረጉም አይደለ? ምንድነው ፖለቲካ ትሰራለህ? አምጣ አልኩህ እኮ። ይሄ ሃይማኖት እኮ ነው እንዴ? ሳቦችም እንደዚህ አላደረጉም። ቆይ ሳቦችም እንደዚህ አላደረጉም። ተረጋጋ። ሳቦችም እንደዚህ አላደረጉም። ይኸውልህ መልሱ ላይ የአሁኑን ቦታ ከሆነ መልሱን ስለማውቀው አምጣልኝ ነው በኋላ ተርጉማለሁ። የጠየኩህን ብቻ መልስ። ሳቦች እንደዚህ አድርገዋል አላደረጉም? ጠጡ የሚባል ነገር የለም። ምራቃቸውን ጠጡ የሚባል ነገር የለም። ቁርአን ላይ አዲስ ላይ ሲጀመር ኦኬ። ስለዚህ ሙሐመድን ምራን፣ ጠጡ፣ ታጠቡበት፣ ተባበሱት የሚባል ነገር የለም በአዲስ አይደለ?
ጣጡ የሚባል ነገር የለም። አምጣልኝ ማስረጃ በቃ አለቀ። እኔ ነው ማለት የለም ብዬ ነው ማለት እንደተባበሱበት እስታምናለህ አለ የምትል ከሆነ አምጣልኝ። ኦኬ እና እንከፍበል ፈትለ ክርስቲያን ሐዲሱን ተወሱ። ይሄንኛው ኡስታዝ ትከዳዋለህ ወይ? አንዴ እሺ መልሰው ያዘው ስለከፈተው ይሄ ኡስታዝ ታምናለህ? ስለዚህ ቀጣፊ ነው የኡስታዝ ይሄ ኡስታዝ ቀጣፊ ነው። ቀጣፊ ነው ስለሱ ሐዲሱ ላይ ቀጣፊ ነው ወይ ማሳደብ ለምን አስፈለገ? ወይ ኡስታዙ በመሐመድ ምራቅ እንደሚታጠቡ እንደሚጠጡ እንደሚተባበሱበት ደሙን እንደጠጡም ተናግሯል። ቀጣፊ ነው አይደለም? አልሰድበውም፣ ኃጢአት ነው ስድበኛ። አልሳደበውም፣ በሱ አላምንም። ነው ሲጀማ ሐዲሱ ላይ አምጣልኝና አነባዋለሁ። ስለዚህ ዋሽቷል ኡስታዙ። ወይ እሺ ኡስታዙ ዋሽቷል። ስለዋሽ ምን አገባኝ? አያገባኝም። ታዲያ ምንም ካገባ ካዳለኝ ለምን ትጨቃጨቀኛለህ? ምን አገባኝ? ሐዲሱ አምጣልኝ ታዲያ። ኡስታዙ ዋሽቷል፣ እውነቱን ነው። እሺ እኔ ማምነው በሐዲስና በቁርአን ብቻ ነው። እሱን አያገባኝም። አላቀው ቀጥል ክርስቲያን ከፋተው የዚህን አልከለፈለፍክ ከፋተው አዲስ አረብኛው ይሆንልህ። አረብኛው አድርግልኝ። አረብኛውን አድርግለት። አንብብ። አስወል ወቃሉ የሚለውን ጀምር። መጀመሪያ እሱ ቦታ አይደለም መጀመሪያው ቦታ ወቃሉ ከሚለውን አምጣልኝ። መጀመሪያው ቦታ ለልጁ ከፈትከበት ቦታ አምጣ። ሂድ ወቃለ ከሚለው ጀምር። ያውንም ቦታ መልሱን አምጣልኝ እንጂ እንዴ ይሄ ቦታ አይደለም እኮ ይሄ አይደለም ቦታው። የመጀመሪያው ቦታ አታመጣ መጀመሪያው ቦታ አንብብ። ይሄ ቦታ አይደለም የመጀመሪያውን ቦታ ይሄ ቦታ አይደለም። አምጣልኝ መጀመሪያው ካልፈራ ይኸውልህ ሰው ታዘባል። አምጣው ቃል ከሚለው አዲሱን አንብብ። የመጀመሪያውን ቦታ አምጣልኝ። እንዴት ማጫወት እንዳለብኝ ስለማቅ እኮ ነው። አንብብ። ወላሂ ይሄ ቦታ አይደለም። ወላሂ ላዚም የለም። ይሄ ቦታ አይደለም። ከፍ አደረግልብሽ ቶሎ አምጣው ቃል ስትል ማለት ነው። አንብብ አይዞህ። እንዴት ማጫወት እንዳለብኝ አውቃለሁ። አሁን አዲሱን ታረብና ትተረጉማለህ። አነባዋለሁ። አምጣ እሺ አነባዋለሁ። ግን እንደዚህ የሚባል ነገር የለም። ግን የመጀመሪያውን ቦታ አምጣ። አንብቤው አንብብ ምናምን ትላለህ። የመጀመሪያውን አለካ ቦታው ዱል ተረጋጋ። ሐዲሱን ታፍርበታለህ። ይሄን አዲስ ትሸማቀቃለህ። እሺ ላንብብልህ። ይሄ አዲስ አሸማቀቀ፣ አሳፈረ፣ እሺ አምጣ። ሸመመ። ይሄ አዲስ አነባዋለሁ። አንብብ። ሙሉ አዲሱ ጥሩ ነው። አንብበው። ከየት ልጀምርልህ? ግን ቦታው አይደለም። ይሄ ቦታው አይደለም። የመጀመሪያውን ቦታ አምጣልኝ። አንብብ። ያለው አልታገስም። ካሁን በኋላ አዲሱን አንብበዋለሁ። ችግር የለም። እሺ እንደዛ የሚባል ነገር የለም። ሀያ አንብብ። ልሄድልህ። ከየቱ ጋር ጀምር? ከየት ልጀምርልህ? አሳየን። ፈቃደ ከሚለው ጀመረና አንብብ። ድምፅን ከፍ አድርግ። ወቃለ የሚለው የትኛው ጋር ነው? አሳየው ክርስቲያን። የቱ ጋር ነው? ሶስተኛው ነገር ተጣይ ዝቅ በል ነው እሱ ወቃለ ነው የሚለው ወቃለ አይ ያው ለመጨረሻው መስመር ላይ አድርግልህ ክርስቲያን። እሱ ያሰመርክበት መጨረሻው በቃ ከሱ ጀምረህ አንብብ። ከየቱ ጋር ምንድነው የሚለው? ፈቃለ እኮ ነው የሚለው። ወቃለ የሚባል ነገር ፈቃለ እኮ ነው የሚለው። ወቃለ አላልኩም አንተ ሰውዬ። ድድብናን እዛ ሽንት ቤት እሺ ችግር ነው። እሺ በቃ እሺ ፈቃለ ይዳኢሉን ሰብኡለክቱም ማአቱ ተቃሉ ቃለ ፈንታቃሉ አይ ከቦታ አይደለም። ሀታ አንተ ቁረይሽን ቃለ ኢና ቀድ ጂእቱኩም ሚን ሃዛ ረጁሊን ወሰሚኢንሁ የቁሉ ቀውለን ፈኢን ሽንቱም አን ነዕሪድሁ አለይኩም ፈቃለ سبحانهم لا حجة لنا أن تخرج عنه في شيء وقال زور منهم حتى ما سمعته يقول قال سمعتهم يقول هذا وخذا فدعسهم بما
ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ ረአይቱ ብኑ መስዒድ ቃለ አይ ቀውሚ አልሰዕቱሁም بالودله قالوا بل قال أو وليست بالوعده قال بل قال فهل تهمنوا እሺ የተኛው ጓና ወይ መልሱ ሲጀመር ይሄ ቦታ የመጀመሪያው ቦታ አይደለም ወላሂ ላዚም ነው የሚለው እንደዛ የሚባል ነገር ወገሰልሁ አሸረቡሁ የሚባል ነገር እዚህ ጋር ያነበብኩት ቦታ የለም መጀመሪያውን ቦታ ልጁ የከፈትከላት ቦታ አምጣልኝ መልሱን ታገኛለህ በስቲያን አሳየው እናንተም በል ወደዛኛው እንሄዳለን አንበብለት በቃ ቫይብሬት አደረገ ኮንተና ራሱ ወሸረቡ ቢባል ቦታ የለም አምጣልኝ ወይ የመጀመሪያው ቦታ አምጣልኝ ተረጋጋ ያው ሊያነብልን እንግሊዝ ላምጣልኝ የመጀመሪያው ቦታ ለምን ትከትፋለህ አረብኛው ላምጣልኝ አዳምጥ በቃ አረብኛው እኮ በቃ ወደቤና አልክ እኮ ሐዲስ ተረጋጋ ሐዲሱን ያዝና አንብብ አረብኛውን በቃ አንተ ቁና እየተነፈስክ እኮ ነው ሲተርጉምልህ ሸረቡሁ ወገሰሉ የድሁ የሚባል ነገር የለም አምጣልኝ አሁንም ቦታ ነው አዳምጥ ቆይ ሐዲሱን ያዘውና አረብኛውን ፈልግ በቃ አንተ ማንበብ ስላልቻልክ ይተርጉምልህ ያውንም ቦታ አምጣልኝ የልጁን ቦታ አምጣልኝ መልስ እንድታገኝ ከፈለክ አምጣልኝ የመጀመሪያው ወቃለ አቡ የሚባለው ቦታ ተረጋጋ ቆይ ምንድነው ፓኒክ የምታደርገው ቀጥር ክርስቲያን ከሰራለ ወሸረቡ የሚባል ነገር አለ አሁን ቦታ በእናትህ ተረጋጋ ቆይ ይነበብና ትቀጥላለህ ማይክ እንዳታነሳው ቀጥል አንብቦ ስጨርስ ትገባለህ እንቆሻሻ ነው በእናታችሁ ቀጥል አንብቦ ኡስታዝን የካርክበትን ያመጣውልህ ተመልሰህ ትገባለህ እንዳትወጣ ቀጥል ክርስቲያን አንብቦ ኦኬ ምን ይላል by Allah whenever Allah's messenger spat the spittle would fall in the hand of one of them who they would rub it on their face and skin የአላህ መልእክተኛ በተፉ ቁጥር ምንድነው ሱሐቦቹ ተሽቀዳድመው በእጃቸው በመያዝ ፊታቸውንና ቆዳቸውን ያሹት ነበር ይቀባቡት ነበር አለ ኦኬ ኡስታዙ ደደብ ነው አልቀበለውም ያለው ይሄንን አዲስ ነው የካደው ኡስታዙ ከራሱ ሳይሆን የተናገረው ያንኛው ሐዲስ ላይ ቡሃሪ ላይ ያለ ነው ኡስታዝን ያስካርኩ ለዚህ ነው ብዬ ነው እንኳን መጽሐፍቶቻችሁን ኡስታዞቻችሁን እንደምክዱ ለማሳየት ስለፈለኩ ነው ኡስታዞቻችሁንም ስለምክዱ ማለት ነው ቴንኪው ኡስታዝን የካድከው ቡሃሪ ላይ ያለ መጽሐፍ ነው ገባ ወንድማችን አብዲ እሺ ኦፌ አንተ ለምሳሌ የመጀመሪያው እሺ ቀጥል አረብኛ ታውቃለህ አንብብ ወገሰሉ የድሁ አንብብ ሸረቡ የሚባል ነገር አናበብኩም አንብብ ቀጥል ይሄ ቦታ እኮ ያሁን እንኳን አናበብኩልህ ወሸረቡ የሚባል ቦታ የለም እዚህ ጋር ከዚህ ጀምሮ ከዛ ተርጉም ትላለህ እዚህ ጋር የሚባል ነገር የለም እኔ እኮ መጣሁልህ በመጀመሪያው እኮ ነው ችግር የለውም ቀጥል አንብበው ከዚህ ጀምሮ ምንድነው የምታስነብቡት የመጀመሪያውን ቦታ እያላችሁ አይደለ ቅድሙ መልስ ስጣችሁ አይ በደንብ ሎክ እንኳን እኛን የራሳቸውን ኡስታዝ አስካድ ነው አስቀድመን አይደለ ሆን ብዬ አስካድከም ምንድነው እሸት የምታወራው አንተ ደግሞ ደደባቱንስ ያዳምጥ ኡስታዙ አይመለከተኝም ተራ ግለሰብ ነው ብሎ አልቀበለውም ብሏል እኮ ኡስታዙ የተናገረው ቡሃሪ ላይ ያለ ነው የራሱን ኡስታዝ ካስካድ ነው በኋላ እንኳን እኛን የራሳችሁን መስጊድ ላይ የሚያስተምራችሁን ኡስታዝ የካዳችሁት ኡስታዙ ሊትራል ሐዲስ ላይ ያለ ብሎ ተናግሮ ያስተማረውን ኡስታዙ ከራሱ ተረት እንዳወራ አድርጎ አልቀበለውም ግለሰብ ነው ዋሽቷል አለ ቴንኪው ይሄ ሰውዬ ካዲ ነው ከእስልምና ይወጣል ስለው እሱን መሳደብ አልችልም ዝም ነው ምለው አለ ኡስታዙ የተናገረው ግን ሐዲስ ላይ ያለ ብለን አመጣንበት እንኳን እኛን የራሳችሁን ኡስታዝ እንደምትሉ ያዳም እንኳን እኛን በደንብ አስተውሎ ኦዲየንሶች እንኳን እኛን የራሳቸው ኡስታዞችን ይክዳሉ ለምን ስለሚዘገንናቸው ስለሚቀፋቸው ማለት ነው የራሳቸውን ኡስታዝ ቀጣፊ ከሚሉ እነኝ ምን ትጠብቃላችሁ መጽሐፉ ይሄው ተከፍቶላል አሁን አንብብ አሁን ከዚህ ጀምሮ ቀስ ብለህ አንብብ እሺ አብዲ አንብብ አለበለዚያ እኔ በአማርኛ አሳያችኋለሁ እሺ አምጣው ከላይ አምጣልኝ
ፈቃለ ከሚለው ወቃሉ ከሚለው አምጣልኝ መጀመሪያ ቦታ ለልጁ ያሳየው ቦታ ማለት ወርሱ በጣም ትልቅ ነው። አዲስ ትልቅ ስለሆነ አዲስ ነው። ወሸረቡ የደሁ ወገሰሉ የደሁ ወሸረቡ የሚባል ቦታ ይሄ ቦታ የለም። ሲጀመር የሚባል ነገር የለም እዚህ ውስጥ። ኧረ በእናትህ አንብብ ፕሊዝ አንብብ። ሳታነብ እንዳትወጣሽ አብዲ። እሺ አነባለሁ። እሺ ችግር የለውም። እሺ አነባለሁ ግን የለም እንደዛ የሚባል ሁላችሁም አዳምጡ። እሺ ከላምጣልኝ ፈቃለ ከሚለው ጀምራለሁ። ከፍ አድርገው ፈቃለ ከሚለው ጀምራለሁ። አዲሱ ትልቅ ስለሆነ አይልም። በቃ አንብብ ከዚህ ጀምረህ ከፍ ይላል። ከላይ በኩል ባለው መስመር ፈቃለ ከሚለው ጀምራለሁ። ኧረ ፕሊስ አንብብ ከዚህ ጀምሮ። ይሄው እየጠቆምኩ እኮ ነው እኔ። አንተ የምፈልገው ለምን ነገር ወአኸዘሃ አሙሁ እሺ ጀምርላለሁ ግን ሁላችሁም አዳምጡ። ፈገሰሉ የድሁ ወሸረቡ የሚባል ነገር አታገኙ። በእናትህ አንብብ በእናትህ ድድብና እዛ መስመር ጣለውና አራግፍና እስቲ እንደ መሐመድ ደደባቱ ከነብይ ትንሽ ተሻለ። አዲስ ለምን ታሰደባለህ? ዝም ብለህ አውራ እንጂ እንደ ነብይ ሆነብና ምን እናድርገው? እንደ ጅብሪል ልጅ እና አንተ ኡስታዝ እኮ ነው አላነባለ እኮ የራሱን ኡስታዝ አስጣለው። አሁን ኪታቦቹን እያንዳንዱ አስጥለዋለሁ፣ መጽሐፍቶቹን እንዳለ አስጥለዋለሁ። ቀጣይ ነብይ ሰለላሁ ዐለይሂ ወሰለም ወሊሂ ወሰለም አማ አልእስላም ፈቀድሁ ወአማ አልመላ ፈለስቱ ሚንሁ ፊሂ ሸይእን ሱመ ኢና ኡርዋቱን ጀአለ የርሙቅሁ أصحاب النبي صلى الله عليه وسلم بأينه قال قوله ما تنقى رسول الله عليه وسلم نكمة إلا وقعت فيه خاف رجل منهم ترجم طبق عندي لا نبغى نجيب جمرة أنت شكله ترجم رجله إنه فدل خاف ترجم አትግባ አንተ ቀስፈል ቤት እንዴ ላነበው እንጂ ለጨርሰው ወይ ተርጉማት አማርኛ ነው የምንሰማው እየተረጎምክ አውቆ አነባለሁ። ይኸውልህ አዳምጥ መጀመሪያ أصحاب النبي صلى الله عليه وسلم بينه قال قوله ما تنقم رسول الله صلى الله عليه وسلم تحمة إلا وقت فيه كف رجل منهم قد ألقى فيه وجهها كفر قلتنيش وجهها إيش وجلده وإذا أمرهم أبطروا يعني أنت أمرهم وإذا አይደለም እስኪ እንዴ ታጣቡ የሚባል ለድረስ እንጂ ተረጋጋ እንጂ ወይ ተርጉም እስታውን አታርገለት ተርጉም አሁን ያነበብከው ይኸውልህ እስከ ጣጡ የሚባለው ቦታ ድረስ አነበዋለሁ። እስከ ድረስ አነበዋለሁ። ተርጉም አሁን ያነበብከው ነው። ፕሊዝ አትፍራ እንጂ ላነብልህ ለመጀመሪያ እንዴ። እሺ እናመሰግናለን። በቃ ከመሐመድ የምትሻል መስለኝ ነበረ። ከመሐመድም የባስክ ነህ አንተ። እሺ ተርጉምልህ። ከመሐመድም የባስክ ነህ። አማርኛው ይተርጎምና አንብበው። ክርስቲያን ያነበበው ወጁሃ ፊቱን የሚለውን ያነበበውና ከዛ በኋላ መተርጎም አልቻለም። በአላህ እምላለሁ የአላህ መልእክተኛ አክታን አይተፉትም ነበር ከእነርሱ የአንዱ እጅ ላይ ያረፈ ቢሆን እንጂ በእነርሱም በአክታው ምን ሊሆን አይተፉትም ምን ያደርጉ ነበር? ቱ ሲል ዘለው ይቀልቡት ነበር። አክታው አይወድቅም ነበር በሳባዎቹ እጅ ላይ ቢወድቅ እንጂ። ማሄር ምንድነው እሱን ተመተለው ተተረጉምልናለህ? አድርግለት። ያው ተርጉምልን አንተ። አክታውን ዘለው የሚቀልቡት ምን ሊያደርጉ ነው? ወገኖች በደንብ አስተውሉ። አጋንንት ምን ያህል እንደተጫወተባቸው በቋንቋ ለመደበቅ እንደሚጥሩ እኛ ሐዲሱን ጠንቅቀን ባናቀው ለማታቁ እንዴት እንደሚፎግሯችሁ እንዴት እንደሚያታልሉ አብዲል ከሚባለው ልጅ እንኳን መረዳት ትችላላችሁ። ኡስታዞቻቸው ደግሞ ምን ያህል ቀጣፊ እንደሆኑ አስቡት። በዚህ መጠን ኡስታዞቻቸው ደግሞ ምን ያህል ውሸታም ወራዳ ሊሆኑ እንደሚችሉ አስቡት።
እንዳንተ እዚህ እኛ የምናውቀውን እንኳን ሊያታድሉን ከሞከሩ አትሳደብ። ይኸውልህ መናገር ከቻልክ በስነ ስርዓት አውራ። ማንም ሰው አትሳደባል። አልተሳደብኩም። ውሸታሞችን ነው እናንተ አይደለም። የሚዋሽ ከሆነ ኦልዌይስ ውሸታም ነው። ተርጉሙ ሲባሉ መተርጎም አይፈልጉም። ዝም ብሎ ያነባል። ለምን? ስለማታውቁ። ከተረጎመ አክታውን ሳቦቹ እየተወረወሩ ይቀልባሉ፣ አክታውን እንትን ይላሉ ብሎ እንዴት ይተርጎም? መተርጎም አይፈልግም። ሙስሊም ውሸታም ነው ትላለህ። አዳምጥ። ዝም ብለው ማንበብ ነው ይፈልጉ። ፕሊስ አዳምጥ። ተረጋጋ። አርግለት። እሺ እንትና ያንበብ አንብባችሁ ይደረግላችኋል። ችግር የለውም። በነገራችን ላይ ሀዲሱ በጣም ረጅም ነው እና ቦታው ላይ ነው ያወጣንላችሁ። እኛ እየረዳናችሁ ነው። ሙስሊሞች የሙስሊም ቁርአን አትናኩ መጀመሪያ ማለት ነው። አያስፈልግም ለእናንተ ዝም ላይ ለእናንተ ያዋጣትን ኩብል መጽሐፍቶቻችንን ደስ ይላል። አዋጣን ማው እንደዛ አይረቆሽ የት ነው የምኖረው? አንተ መጀመሪያ ጎረቤት እኮ ነን። ጎረቤት ነን። እኔ ጎረቤት ከአንተ ጋር ምን አለ አንተ ካገኘ ማለት ነው። ወላሂ ወላሂ ታረጋለህ። ሻይ ትጋብዘኛለህ? ሻይ ትጋብዘኛለህ? አገኛለሁ መቼም ወላሂ። ምን ታደርገኛለህ? ሻይ ልጋብዘኝ ነው? ዳቦ አንተ ሽንት ነው እንትን ዳቦ ይጋብዛለህ እንደ መርዝ ታጣ። ሁልጊዜ ሰዎች ይሳደባል። የኛ ሰው አንዴማ መሐመድ አንዴ እፎይ ትልቁ ሊያርገኝ ላሳያቸው። ሙስሊሞች ድሮ ቀረ። አይ አረብኛው እኮ እንደዚህ ሆኖ እናንተ እኮ ምናምን ድሮ ቀርቷል። አረብኛው ትራንስሊትሬሽኑ በአማርኛ ትርጉሙ እንደዚህ አድርጋችሁ እድሜ ለቴክኖሎጂ ኦኬ። እያንዳንዷን ቃል ሰብራችሁ መመልከት ትችላላችሁ። ምን ይላል? ይኸው አረብኛው ቃለ በአማርኛ ስትፈልግ እንዲህ አለ ማለት ነው ትርጉሙ። ከዛስ ፈወላሂ በአላህ እምላለሁ ማለት ነው። ከዛ ትርጉሙን ግን ላንብብላችሁ። እንዲህ አለ በአላህ እምላለሁ አልነበረም፣ አልተፈጸመም። አክታውን የተፋው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚለው ይቀጥልና አክታን ቢሆን እንጂ የወደቀች በውስጡ መዳፍ የአንድ ሰው ከእርሱ መካከል ከዚያም አሻሻው ቀባው በእርሷም በአክታዋ ፊቱን ቆዳውንም አካሉንም እያለ እያንዳንዱን ቃል ሰብረህ መመልከት ትችላለህ። እናንተን እዚህ ጋር ተርጉሙ ስንላችሁ እኛ ትርጉሙን መተርጎም አቅቶን አይደለም፣ ትርጉሙን ማየት አቅቶን አይደለም። እናንተ ግን ምን ያህል እውነተኛ ሰዎች ናችሁ? እውነት አንብባችሁ መመስከር ትችላላችሁ ወይ? እዚህ ጋር ፊት ለፊት ሰው ፊት እውነት ትናገራላችሁ ወይ? በነገራችን ላይ በእውነት መተርጎም ራሱ ትልቅ እንትን አለው፣ ቫልዩ የሚያሰጥ ነገር ነው። ለምን ፊታችን የምትዋሹን ከሆነ እዚህ ጋር እያየን እየተከተላችሁ ፊታችን የምትዋሹን ከሆነ በቃ እናንተ ሆን ብላችሁ ለመዋሸት እንደመጣችሁ ታስታውቃላችሁ። ለዛ ነው ተርጉሙ ብለን የምንጠይቃችሁ። ለማንኛውም አክታ የሚለው ቃል ምንድን ነው ከፈለጋችሁ ይኸው ተነኸም የሚለው ቃል አክታውን የተፋው ማለት ነው። ይኸው ተነኸም ረሱለላህ ሰለላሁ ዐለይሂ ወሰለም ኑክመተን አክታን ማለት ነው። ቢሆን እንጂ አክታን የተፋ ቢሆን እንጂ የወደቀች ወቃአት የምትለው የወደቀች እንደዚህ ተደርጎ ተቀምጧል። ስለዚህ ተርጉሙ ስንላችሁ ተርጉሙ በስነስርዓት አትዋሹን። እዚህ ጋር መታችሁ በቃ አብዲል ትክክለኛ ሙስሊም ነው። ባይዘ ያ እስልምና መጀመሪያ እጃቸውን ታጠቡ። እዛ በኋላ አብዲል ምንድነው? እሱ ትክክለኛ ሙስሊም ነው። ቀድሞ ኡስታዙን ስለጣለ አልተረጉምም ያለው ለምን እንደሆነ ታውቃላችሁ? አስቀድሞ ኡስታዙን እንዲጥል አደረግ ነው። ሀዲስ የሌለ መስሎት ተራ ኡስታዝ አደረገው። ቀጥታ ሀዲሱን ስናመጣው ወደ አማርኛ ካለው ኡስታዙ ካለው ጋር ሊመጣበት ነው። አስቀድመህ እኮ እንዲህ ብለሃል እንለው ሆነ። ስለዚህ አልተረጉምም ወደሚል ነው። አንዴ ላውራ። ሀዲሱ የሚለው ሲጀመር እንደዚህ ነው የሚለው። ወይ ላውራ። ምንድን ነው የሚለው ሀዲሱ? ሀዲሱ የሚለው ውሃውን ጠጡት፣ ከዛውን እጃቸውን ታጠቡ፣ አፋቸውን ደግሞ ተገማመጡ ነው የሚለው እንጂ ገልቢጣ ወደዚህ ገልቢጣ ፖለቲካ ለማስራት አትቅጠፍ፣ ቀጣፊ እንዳትሆን።
ሐዲሱ የሚለው መጀመሪያ ውሃ ኦኬ የቀደሙን እናሳየ እሱን ደግሞ የቀደሙን ደግሞ እናሳየ እንዴት እንደምለጥፍ ላሳያ ጠጡት ነው የሚለው አነባዋለሁ አምጣልኝ ኦኬ ኦኬ ቀጥል እጃቸውን ታጠቡ ከዛ ጠጡ ነው የሚለው ብለሃል ቀጥል አንብብ አምጣልኝ ወደዛ ካፍ አድርግልኝ እባክህ ገልብጣችሁ ዝም ብለው ፖለቲካ ተሰራለ ቀጥል አንብብ ይሄ ቦታ መጀመሪያ አላመጣልኝም ነበር እሺ ችግር የለውም ቀጥል አንብብ እሺ አምጣ ችግር የለውም وقال ابو موسى ተረጋጋ እንጂ وقال ابو موسى ቀጥል ከረዳስ እናለን እንዴ ይሄ ቆታ ለሱ ሲገባ ለምን ትንጨረጨራለህ ቀስ በል እንጂ የማያውቁትን ጋብታ ፖለቲካ ተሰራለ ቀጥል አብዲል وقال እንዴት እንደምትለጠፍ አላወቀና ትንሽ እውቀት አለው ሙስሊም ከገባ ትንጨረጨራለህ አብዲል እባክህን በቃ አንብብና ተርጉምልን እሺ ቃል በቃል እየተረጎምክ አትንጨረጨሩ እሺ ላንብብልህ አትንጨረጨር ቀጥልሽ وقال ابو موسى النبي صلى الله عليه وسلم بقاده فيه ماء فغسل يده وجهه فيه ومقح فيه ثم يده አይልም يديه ነው የሚለው يده አይልም يديه ነው የሚለው ያስተካከል ካንብብ يده እኮ አልኩ አንተ يديه ነው የሚለው يده ነው የሚለው አንተ يده ይላል እንዴ يدኩ ነው አንተ አረባክሽ አንተም ብሎ አሁን ለእስላም ልታስተምር ነው يديه ነው የሚለው በሁለቱ እጃቸው ማለት ነው ትርጉሙ ሮዛሪ አረብኛ ታቅም ሲጀመር يده وجهه فيه አዳምጣ ታዲያ ምንድነው አረብኛ ያንተ አረከው አብዱል ፈታ በቃሽ ቀጥል አሁን በቃ አትናደድ ቀጥል فيه ثم قال لهما أشربه منه وفرج على وجهه فيكم وقت ايش እዚህ ጋር የሚለው አዳምጠኝ መጀመሪያ ገባ እዚህ ጋር አንደኛ የሚለው እጃቸው መጀመሪያ ውሃውን ጠጡት ተስቃለ እንደ ውሃውን ጠጡት ከዛ በኋላ እጃቸውም እንዲታጠቡ እጃቸውን ታጠቡ ከዛው ማኪታውን ደግሞ ተገማመጡ ነው የሚለው ዝም ብላችሁ ገልብጥ አገላጣ አክታውን ተገማመጡና ኖ ጨርስ አክታውን ተገማመጡ ምን አደረገው አዳምጥ መጀመሪያ እሺ አዲስ በሚለው መጀመሪያ ውሃውን ጠጡት ነው የሚለው ነው እኮ ሊጉመጠመጥ ጠጣው ቀጥል እንዴ ውሃውን ጠጡት መጀመሪያ ጠጡ አይደለም የድ ምንድነው እጅ ነው አይደለም እጁን ታጠበበት ወጁን ደግሞ ፊቱን ታጠበበት መጀመሪያ ጠጣው መጀመሪያ ጠጡታ ተግመጠመጠበት ጠጡ ከዛ በኋላ እጃቸውን ታጠቡና ከዛ አፋቸውን ተገማመጡ ነው የሚለው ለምን ትቀጥፋለህ ወይ ኦኬ ተተግመጠመጡ በኋላ አቢ ቢላልን ቆይ ቢላልን ምን አለው ከዛ ይኸውልህ መጀመሪያ አንተ ያልከው መጀመሪያ እጃቸውን ታጠቡና ተገማመጡና ጠጡት ነው ያልከው መጀመሪያ አንተ ማለት ነው ስታወራባ ግን አዲሱ የሚለው ተግመጠመጡና ጠጡ ልል አልችልም ቆይ ተግመጠመጡማ ራሱ ሊጠጣ አይችልም የተግመጠመጠውን ተፋው አልተፋው ታዲያ ተፋው መጀመሪያ እሺ ተፋው አልተፋው ቆይ ተፋው አልተፋው ታፍቶታል ላይ ተፋው ነው ታፍቶታል የቱ ጋር ምን ውስጥ ነው የተፋው እቃ ውስጥ ነው የተፋው አይደለም ዋውስ እዛው ነው ተፋው አለው አሁን እዚህ ጋር ማስረጃ አምጣልኝ እንደዛ የሚል ነገር ከሆነ ይህ ማለት ነው ውስጥ ማለት አይደለም ቆይ በቃ ቆይ ወሽረቡሁ ፊሂ ማለት ምን ማለት ነው ፊሂ ማለት ምን ማለት ነው ውጪ ነው ወይስ ውስጥ ነው አለ ማለት ነው ፊሂ ማለት አለ ማለት ነው ፊሂ ማለት ፊሂ አለ ማለት ነው አንተ ለምን ቀጥፈው ወጀሁ ፊ ሚለው ውስጡ እቃ ውስጥ አንተ ቀጣፊ ወራዳ ነህ አንተ በጣም በኢየሱስም እንዴ ሰደባለ አትሳደብ እንጂ ቆይ ፊሂ ማለት ውስጥ አንተ ፊሂ ማለት ምንድነው እሺ ትርጉሙ ፊሂ ማለት አለ ማለት ነው በውስጡ አለ ማለት ነው
በውስጡ አለ ማለት ነው ይለኛል እንዴ? ደግሞ የተጉመጠመጠው ውስጡ ምን አለ? ያዳምጥ። እጆቹን ሳህኑ ላይ ወጀሁ የሚለው እጁን ነው። እጁን እቃ ውስጥ አጠበ። ቴንኪው። ከዛ በኋላ የተጉመጠመጠውንም ደግሞ እዛ ውስጥ ተፋ። ቴንኪው። ቀጣይ ደግሞ ይህንን ካደረገ በኋላ እንዲጠጡ አዟል አላዘዘም? ቃል የሚለው ቀጣይ ይመጣላል አለ ማለት ነው አይደለ? ይኸውልህ ተርጓሚ አንተ ራስህ ጠያቂው አንተ ተርጓሚ አንተ አረብኛ ብሎ አዟል አላዘዘም? ቆይ ጠጡ ብሏል አላለም? ይኸውልህ እዚህ ጋር አዲስ የሚለው እሺ፣ ቀላል ጥያቄ ልጠይቅ። እሺ ሚኑሁ ማለት ምን ማለት ነው? ሚኑሁ ማለት ምን ማለት ነው? ለምን ነዛ ጥያቄው ማለት ሚኑሁ ማለት ምን ማለት ነው? ሚኑሁ ምን ይባላል እንዴ? አዳምጥ። አሁን ምን አይነት ደደብ እንደሆንክ ላሳየህ። አፉ ውስጥ ውሃውን ጨመረ which is ተጉመጠመጠ፣ እቃ ውስጥ ተፋው፣ እጁን እቃ ውስጥ ታጠበ። ከዛ በኋላ ከእርሱ ውስጥ ጠጡ አላቸው። የቀረውን ተጉመጥመጡ አላቸው። አይምን ደረታችሁ ላይ እንትን በሉት ማፍሰስ አፍሱት አላቸው። ፊታችሁን ታጠቡበት አላቸው። ሐዲሱን ተርጉመው ሙሉውን ወደ እንትን ለሰው አሳያቸው። ምን አይነት ወራዳ እንደሆኑ አረብኛውን ተርጉም እናሳያቸው። ወራዳ ወፎይ አትናደድ። ወደ አማርኛ ተርጉም። ወደ አማርኛ ምን ያህል ውሸታም እንደሆንክ ህዝብ ይታዘብ። ማንኛውም ሙስሊም ሊታመን አይችልም። አብዲልን ነው የሚመስሉት ሁሉም ሙስሊሞች። ውሸታም ነህ አንተ። ውሸት ወላሂ ውሸት። ቆይ ራስ ትተረጉመዋለህ ከፍ ብለህ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ውሃ ያለበት አዳምጥ ፕሊዝ። እኔ የሰይጣን ተከታይ ውሸታሞችን መታገዝ ብዙም ትግስት የለኝም። 2000 ሰዎች እስልምና ሙሉ ማለት ነው ወሰክ አይደለም። እስልምና ባኪ አንተ አዳምጥ። እኔ የምፈልግህ አብዲል አንተን ማስወጣት ችል ነበረ። ደግሜ የሚያስገባው 2000 ሰዎች አንተ ጋር እውነት ያለ መስሏቸው እንዳያስቡ ነው። ደግሜ ያስገብቼ ይሄ ምሌት ማድረግ እንደዚህ ሰዎች ደግሜ ያስገባሁና እንደዚህ ማዋርድህ ምን ያህል ወራዳና ውሸታም መሆናችሁን ሰው እንዲታዘብ ስለምፈልግ ነው። ሐዲሱን አንድ ያርግልኝ ነብዩ። አሁን እሺ ፕሊስ አዳምጥ። ይነበብ። አንተ ትክክለኛ የመሐመድ ተከታይ ስለሆንክ ከሱ የወረስከው ነው። ነብዩ እሺ ውሃው ያለበትን ጎድጓዳ ሳህን አስመጡ። ከዚያም እጃቸውንና ፊታቸውን በውስጡ ታጠቡ። ምን አሉ? በውስጡ ታጠቡ። በውስጡም ተጉመጥምጠው ውሃውን መልሰው በሳህን ውስጥ ተፉት። ከዚያም ለሁለቱ ለአቡ ሙሳና ለቢላል እንዲህ አሏቸው፣ ከእርሱ ጠጡ፣ በፊታችሁና በደረታችሁም ላይ አፍስሱት አሉ። እናመሰግናለን። ከስር ያላችሁ ውዶቼ አረብኛም ቱልት ይኸውላችሁ በእናታችሁ ቆይ ከመውረዱ በፊት ቃል በቃል እንዲያዩ ስለፈለግኩኝ ነበረ። አንዴ ከስር ያላችሁ ክርስቲያኖች በደንብ ታዘቡ። እኛ የመጨቃጨቅ ሱስ ኖሮብን አይደለም። አጋንንት ምናል ፖሰስ አድርጓቸው ምናል ለሚታገሉን ግን በደንብ ታዘቡ። አጋንንት ምናህል እውነትን በሐሰት ሊከድን እንደሚጥር እዚህ ጋር እኛ የመጨቃጨቅ አራራ ኑሮብን አይደለም። ሰዎቹ ቆይ አዳምጣ ፕሊስ። ኦነስት ሆነው መተርጎም የማይፈልጉ ምናል ውሸታም እንደሆኑ ምናል አጭበርባሪ እንደሆኑ እንድትታዘቡ ነው። አንተ የቀጣለች እንድትታዘቡ ነው። አብዴል ተሳደበ። ያው መንፈሱ እንደዚህ የሚያደርጋችሁ አትሊስት አይምሯችሁ የምትጠቀሙ ቢሆን ማንም አልሰማ ለአንተ ነገር። አይ ጥሩ ነው። እኔ እኮ ፕሊዝ አትስማኝ፣ ችግር የለውም። እኔ እኮ የግዴታ እኮ እንድትሰማኝ አይደለም። ምክንያቱም አጋንንት ስለተጠናወተ ይሄ ቃል የፍርድ ሆነ። ፕሊዝ ተረጋጋ። ቆይ አሁን ቶፒክ አንተ ቤት ሽፍት ማድረግ ነው። ፕሊዝ ከማወርድ ተረጋጋ። ቆይ ተረጋጋ። መንፈሱ እንደሚጫወትባችሁ ስለማቅ በእናንተ ድብድብ እሺ ተሰሩን በቃ ቴንክ ዩ። በእናንተ ድንቁርና፣ በእናንተ መሀይምነት፣ በእናንተ ባለጌነት ከስር ያሉ ብዙ ሙስሊሞች
ምን ውስጥ ነው ያለነው ብለው ራሳቸው እንዲጠይቁ ስለሚያደርጋቸው ምንድነው የኛ ሰዎች ገብተው የሚሉት እንዲሉ ስለሚያደርግ የእናንተን ድድብና እዚህ መታችሁ እንደዚህ አደባባይ ላይ ስታሰጡ ትፈልገዋለሁ ለሌሎች መማማሪያ እንደምትሆኑ ስለማቅ ማለት ነው። በዚህ በምናየው ታማኝ ካልሆናችሁ በማናቀው ታምር ታሪክ ደግሞ ምን ያህል ልትዋሹን እንደምትችሉ ማወቅ ነው። ኦዲየንሶች፣ ከስር ያላችሁ ክርስቲያኖች ይሄ ግልጽ በሆነ መረጃ ላይ እንዲህ የሚቀጥፉና የሚክዱ ከሆነ ቅድም እንደውም እኮ ከነ ይሄ የተጉመጠመጠውን ራሱ ክዶ ነበር። ካያችሁ ራሱ ተጉመጥምጦ ጠጣው ነው የሚለው ነበር ብሎ ነበር። ሰው አንድ ሰው ውሃውን ጠጥቶ እንደዚህ እንትን ብሎ ተጉመጥምጦ ጠጣ ምንድነው? ፖይንትም አይደለም። በኋላ ግን ደግሞ እንትን ሲመጣበት ተፋው አለ። ኦኬ ተፋው ምን ውስጥ እቃ ውስጥ እጁንም እንትን አለበት። እሺ እና አቡ ቢላል እና አቡ ሙሳ ለምን መጡ ካዳ እዚህ ሐዲስ ታሪክ ውስጥ? አይዶን ነው። ጌታ ይድረስላችሁ። ምን አይነት መንፈስ እንደሆነ ከነስ ይብቃን ይመስለኛል። ያ ይብቃን። ሙስሊሞች በተቻለ መጠን ከአጋንንት ስርዓት ወጣችሁ እውነትን ለመያዝ ሞክሩ። በነገራችን ላይ አንፈርድባችሁም። የሙሐመድ ያደረገው ነገር በሙሉ ስለሚያሸማቀቅ ነው። ጥሩ ነው፣ እንደዚህ እፈሩ። ማፈራችሁ ጥሩ ነው። ሐዲሱን አጣማችሁ ተርጉሙ። መረጃችሁን አለመቀበል ትችላላችሁ። እኛ መቼም አናፍርም። አንተ ራስህ ጭንቅላታችሁን ስለምትጠቀሙ ነው። አየናቸው እኮ ከአጋንንት አንተ ወጣ። አየናቸው እኮ አብዱ። አንተን ሊያርም የገባው እኮ ነው። እንደዚህ ሲፍረገረግ ያየነው እኮ። አንተማ የሙሐመድን ምራቅ እንጠጣለን ብለህ ነበር። አናገኘውም እንጂ በደንብ አድርገን ነው የምንጠጣው። አብዲል አይጠጣም ውሸት ነው ሲል አብዲል ለምን አሞቀው? እኔ ስማ ትሰማኛለህ? እኔ አላገኘውም እንጂ ባገኘው አደርገዋለሁ ነው የምልህ። እሺ ሽንቱን ትጠጣለህ? ወራዳ ምናምን የምትለውን ነገር እዛው አቁም። ለራሴ ያዘው። አንተ ወራዳ አትልም። የሙሐመድን ሽንት ብታገኝ ትጠጣለህ? ባገኘው አደርገዋለሁ ነው የምልህ ብራዘር። ቅቤው እንደ ቅቤ ተቀባለህ። ካካው ብታገኝ ምራቁን ትጠጣለህ? አዎ። ስለዚህ ከመሐመድ የወጣውን ነገር ሁሉ ትጠጣለህ፣ ትቀባለህ፣ ትበላለህ ማለት ነው። ባገኝ አዎ። ኦኬ። ሰገራውን ትቀበዋለህ? እፎይ የመሐመድ አፍ ውስጥ የሚገባ ውሃ እኮ ራሱ የሰገራ ጁስ ነው። እሱን ነው ሱና ነቢ ዳውድ 67 ላይ ከሰገራ የተቀዳ ውሃ ነው የሚጠጣው መሐመድ። ያው ሐዲሱን ማሳየት ይቻላልና የት አለ? አሳየኝ። የሚታጠበው ቢኒ አሳየኝ። ችግር የለም ይገባል። ሱና ነቢ ዳውድ 67 ወይንም ደግሞ ሱናና ነሳይ 327 ቸኪት አሳየው ከፈለክ። አፍ ውስጥ የሚገባ ውሃ እኮ ሰገራ ውስጥ የገባ ውሃ ነው መሐመድ የሚጠጣው። እሱን አሁን ብታገኝ ትጠጣለህ? ተጉመጥምጦ ቢተፋ ና የት አለ? አሳየኝ። እሺ እናሳያለን። ግን አንተ ስለዋራህ ማምን ይመስልሃል? አሳየኝ። ክርስቲያን አሳየው ሰገራ ውስጥ የገባው አሳየዋለሁ። ከዛ በፊት ግን የሙሐመድን ሰገራ ትቀበዋለሁ ብዬ ነበረ አብዱ። ለዚህ መልስ ይኖር ይሆን? አላገኘውም። እሱን ይጸየፋል። አላገኘውም። ምንም አልጸየፍም ብራዘር። አላገኘውም። ቅቤ በለው ትቀባው ነበር? አዎ ባገኘው ኖሮ አዎ። ግን ደግሞ አላገኘውም። ትበላው ነበር? አላገኘውም አልኩ እኮ። ነበር በሚል ነገር አናውራ። ይኸው ብራዘር እኮ ብታገኘው አካውን እኮ ያገኙ እኮ ይፈልጋሉ እኮ ካካ ባለበት ሰዓት አሳየኝ። የሰገራ ምናምን ይጠጣል ያልከውን አሳየኝ። ክፈትለት። አውዳ ውስጥ 67 እና ሱናና ሳይ 327 ላይ አጋንንት ደህና አድርጎ እየተጫወተባችሁ ነው ግን ሙስሊሞች። ኦኬ እሺ አንዴ የአማርኛ ትርጉሙ አለ እዚህ ጋር ከፈለክ። እሺ ይሄው አቡ ሰዒድ አልኹድሪ ከአቡ ሰዒድ አልኹድሪ እንደተዘገበው ሰዎች የአላህን መልእክተኛ እንዲህ ብለው ሲጠይቋቸው ሰማው። የሞቱ ውሾች፣ የወር አበባ ጨርቆችና የሰዎች እዳሪ የሚጣልበት ከቡድአህ ጉድጓድ ውሃ ይመጣላችኋል። ይህ እንዴት ይታያል? የአላህ መልእክተኛም እንዲህ ሲሉ መለሱ፣ በእውነቱ ውሃ ንጹህ ነው፣ ምንም ነገር አያረክሰውም አለ። ምን አለ? ለአላህ መልእክተኛ እንዲህ ብለው ሲጠይቋቸው ሰማው።
የሞቱ ውሾች፣ የወር አበባ ጨርቆችና የሰዎች ዳር የሚጣልበት ከቡዳ ጉድጓድ ውሃ ይመጣላቸዋል። ለነ መሐመድ ምን እንዲያደርጉ? ውዱ እንዲያደርጉ። ለምን ውዱ እንዲያደርጉ ነው። ለመጠጥ ነው ወይ? አንተ ይጠጣል ነበር ያልከው፣ ጠጥቷል ወይ? ያው ይግሞጠመጥበትን ያለ ተግመጥምጦ የተፋው ተጣጣለ ወይ? አይደለም ይጠጣል ነው። ለዚህ ነው አየህ ዲኒ አየህ እንዴት እንደሚሉ ለዚህ ነው ከመከራከሪያ ነጥብ ላለመስጠት ነው። ግን ይኸው ምክንያቱም አንተ በራስህ በሚመችህ መልኩ እየተናገርክ ስለሆነ ዲኒ ያለህ ምንድነው? እሱ የተጉመጠመጠ መሐመድም ተጉመጥምጦ እንትን ያለውን ትጠጣለህ ወይ? የሚጉመጠመጥበት እንትን የሚለው የቡዳ ውሃ ነው ካከ ገባበት አለ። ተጠጣውማ አንተ ጋር እኮ አይመጣም። አፍ ውስጥ ጠጣው። አዎ ይጠጣዋል። ውሽዝ አይውጣውም። ግን ይጠጣውና ይጉመጠመጥና ይተፋባል። ያንን ትጠጣለህ ወይ ነው የጠጣው ይታለ ጠጣ ሚል አለ ወይ? ና አሳየኝ። ጠጣው ሚል አለ ወይ? ቅድም ሐዲስ ስላላየን አብዱ ቅድም ጠጥተው ምን አደረገ መሐመድ? ከዛ ይጉመጠመጥና ይተፋዋል። አትበል። መጉመጠጥና መጠጣት ላይ ታጣቅም እንዴ አንተ? ሳትጠጣ እንደ የምትጉመጠመጠው ወደ አፍስ ተስገባ ነው እንዴ? አልጠጣም። አፍ ገባ ነገር እኮ ተጠጣ ነው የሚባለው። መጠጣት የተዋጠ ነገር ነው መጠጣት የሚባለው ብራዘር። ኦኬ እሺ ቴንኪው። በመጠጣው ይሄ የሚጉመጠመጥበት ሰገራ ውሃ ብትጠጣው ይቀፋል ማለት ነው? አልጠጣም ብራዘር። ይቀፋል ማለት ነው? አልጠጣም። ምንም አይቀፈኝም። ይቀፋል ማለት ነው ወይ? ስማ ይቀፋል ማለት ነው። ነገራቸው አይቀፈኝም ብራዘር። ምን ሆነ? እንደዛ ማይቀፍ ከሆነ በዚህ በሰገራ ውሃ ተጉመጥምጦ ጠጣ ቢለህ ተጠጣለህ? አላገኘውም ብራዘር፣ አላገኝም። ምን እያደረገ ማይገኝ ነበረ ታድርግ ነበረ የሚል ጥያቄ ጠይቅ። ስለዚህ እኛ ካካ ምንልበት ነገር እያወራ መሐመድ ቢሰጥህ ትጠጣለህ ማለት ነው። አላገኝም አልኩህ እኮ። ቢሰጥህ ተው። አሁን ከየት መጥተው ነው የሚሰጡኝ? ተስፋ አድርግ ከመቃብር ሲነሳ ሽንቱን ለመጠጣት አንተው ይሻላል። አብዱ ለማንኛውም አሁን ያነበብልን ለሐዲስ ምንድነው መሰለ መጠጣቱን ቶ ችግር የለም። ግን መሐመድ ግን እዚህ ጋር አንተ ፖለቲካ እንደፈለከ ልታወራ አልሰጥህም። ምክንያቱም ጠጣ የሚባል ነገር አላሳየኸኝም። ውሸት ለምታወራ ይኸውልህ አዳምጠኝ። እሺ ይኸው ነገርኩ ነው አይልም። ጠጥቷል ያልከውን ራሱን አምጣልኝ እንዳዳምጥ። እኔ አላልኩም። ይኸውልህ አብዱ ከኔ ጋር ነው እያወራህ ያለው አይደለ? በቃ እኔ አላልኩህም ጠጡ አይልም። መሐመድ ግን ጠጡ እስከማይል ውሸታ የሚሆንከው አንተ ነህ። መጀመሪያ ጠጡ የሚል ሐዲስ አሳያለሁ እያለ ራሱ እያወራ ነበር። አሁን አዳምጠኝ። ከኔ ጋር እኔ አላነሳሁኝም። አየህ ምክንያት ለሙስሊሞች ምክንያት መስጠት አያስፈልግም። በቃ ነጥቡ ይረሳል። መስጠት አያስፈልግም። አብዱ አዳምጠኝ እባክህን አዳምጥ። ይኸውልህ ጠጡ የሚለውን እርሳው። ከእኔ ጋር አላወራህም ጠጡ በሚል ኦኬ። ጠጡ የሚለውን እርሳው። መሐመድ ግን ሰገራ ያለበትን ውሃ ይግሞጠመጥበት ነበረ። መጠጣቱን በቃ ተግሞጥሞጦ ውሃ ምንድነው የሚለው አያረክሰውም እያለ አይደለም። ስለዚህ ግን በቃ ዋናው ነጥብ እሱ ነው። ስለዚህ ሰገራ ያለበት ውሃ አያሳጣውም እየተባለ ነው። ምክንያቱም የውሃ ብዛት ስላለው ነው። ስለዚህ አንተ ዛሬ የሚመችህን አታውራ እኮ እሱን እኮ ነው እያልኩ ያለሁት። አንተ ዛሬ ሰገራ ያለበትን ውሃ ትግሞጠበጥበታለህ? እባክህ መልስልኝ። ስማ ብራዘር አንተ የዛሬን አትይ እኮ የዛሬ ናት። የድሮ ጊዜ ሰገራ የተለየ ነው። ኧረ እባክህ ድሮ ላይ የታሸገ ውሃ ነበረ? ንገረኝ። ነበረ ወይ? የታሸገ ውሃ ምን አገናኘው? ቧንቧ ውሃ ነበረ ወይ? ምን አገናኘው? ምንድን የምትፈላሰፍ? እንዴት አያገናኘውም? በድሮ ጊዜ ሰገራ ያለበት ውሃ ብቻ ነው ነበር። ድሮ ላይ በትንሹ እንኳን ከዚህ ዓመተ ምህረት ቢያንስ ወደኋላ ብትሄድ የታሸገ ውሃ ነበረ ድሮ? ንገረኝ። የምን መታሸገ ውሃ ነው የምታወራው? በድሮ ጊዜ ይኸውልህ ለምንድን ነው የምታወራው? አንተ ስለ ውሃ እያወራህ አይደለ? የድሮ ሰዎች ምን ነበር የሚጠቀሙት? ውሃ ቴንክ ዩ ጉድጓድ ነበር የሚጠቀሙት። በጣም አመሰግናለሁ። እሺ አዳምጥ፣ በመሀል እንዳገባሽ። ሰዎቹ ራሱ እየጠየቁ ያሉት ምንድን ነው? ስፔሲፊክ ስለሆነ ጉድጓድ ነው። ውሃ ይወጣበት ከነበረው ስፔሲፊክ የሆነ ጉድጓድ፣ ያ ጉድጓድ ውስጥ ምን ይጣላል? ጉድጓድ የሚሰራው ለምንድን ነው? በድሮ ጊዜ ንጹህ ውሃ ለማጠራቀም ነው። አንዳንድ ጉድጓዶች ግን ቆሻሻ ሊሆኑ ይችላሉ። ለምሳሌ ምዕራፍ መግቢያውን ራሱ ገብተህ ብታነብ ምንድን ነው የምዕራፉ መግቢያ የሚለው? ስለ ቡድአ ጉድጓድ የተጠየቀ ጥያቄ ነው ተብሎ። ቡድአ የሚባል ጉድጓድ ነበራቸው። ስለዛ ጉድጓድ የተጠየቀ ጥያቄ ተብለው ነው። ከዛ ምን ተብሎ ተጠየቀ? ከዛ ጉድጓድ ነበር ውሃ የሚመጣለት መሐመድ።
ምን ብለው ጠየቁት? ይሄ ጉድጓድ እኮ የሞተ ውሻ። ለምንድን ነው እንደዚህ ብሎ የተናገሩት? ሌሎች ጉድጓዶች ንጹህ የሆኑ ስላሉ ነው። የድሮ ጊዜ እንዳለ ጉድጓዶች የሚላለ እንደዛ ይሄ ኮመን ሴንስ ይባላል። አታየኝ ሌሎች ንጹህ ጉድጓዶች አሉ የሚል አለ። አሳየኝ፣ አሳያለሁ። ቆይ አቁም፣ በመሀል አትግባሽ። አንድ ጊዜ ገባለሁ፣ ምክንያቱም ያለው ነገር አትግባ። ልጨርስ፣ ተናግሬ ስጨርስ ታወራለህ። እባክህን አብዱ፣ አሳያለሁ ብሎ ነገር የለም። ቆይ አንድ ጊዜ አንዴ ልጨርስ። ቆይ ይቅርታ፣ አንዴ ልናገር ይሄንን በድሮ ጊዜ የነበሩ ጉድጓዶች እንዳለ የሞተ ውሻና ሰገራ የሚጣልበት ነው ብሎ ያለ ዓለም ላይ የለም ማንም ሰው። ይሄ የታወቀ ነው፣ ኮመን ሴንስ ይባላል። ያንን ስፔሲፊካሊ የጠየቁበት ምክንያት ስላላቸው ነው። እንዴ ይሄ ጉድጓድ እኮ የሞተ ውሻ የሚጣልበት ሰገራ የሚጣልበት ነው። ከዚህ እንዴት ትሞጠሞጣለህ? ንጹህ የሚል ጉድጓድ አለ ወይ? ና አሳየኝ፣ አስነብበኝ። በቃ መሐመድ በቃ የለም። ሁሉም ሳባዎቹ ሲጠጡት የነበረው ካካ የሚባልበት የሞተ ውሻ የሚጣልበትና ፔሬት ጨርቅ የሚጣልበት ነው። የት አለ? አሳየኝ። እንደዛ የሚለው ንጹህ የለም ብለሃል። ሁሉም ተመሳሳይ ነው። የት አለ? በቃ ተመሳሳይ ነው ብለህናል እኮ። ተመሳሳይ ከሆነ በቃ መሐመድ ዘምዘምም ውሃ የዘምዘም ውሃ ለምሳሌ ሰገራ የሚጣልበት የሞተ ውሻ የሚጣልበት ፔሬት ጨርቅ የሚጣልበት ነው አይደለ አብዱ? የዘምዘም ውሃም ንጹህ አይደለም። ሁሉም ንጹህ አይደለም ስላልክ ተመሳሳይ ነው። ንጹህ ሌላ የለም ስላልክ ዘምዘም የምትለው አንተም ሰገራ የሚጣልበት ነው አይደል? አንተ እሱ ለአንተ የሚመችህን እያወራህ ነው ብራዘር። አስነብበኝ። የዘምዘም ውሃ የሚለውን ጠጡ የሚለውን አሳየኝ። ሰገራ የሚጣልበት ነው። አሳየኝ። ጠጡ የሚለውን ና ድብና ቆል ድረስ ያደረሰ ነውስ? ደህና ደር። ይብቃን ለዛሬ። የመሐመድ ላጩ ሽንቱን ጠጡ፣ ካካውን እየበላችሁ ዘላለም ይወጣል።